የአፋር ኃይሎች እየተደራጁ ያሉት ኤርትራ እያደራጀች ያለችው የአፋር ወጣቶች መንገድ ለመቁረጥ ነው። ሁሌ የሚሉት ይህንን ነው። መንገድ ሊቆርጡብኝ ነው እያለ ያለው። አሁን እናንተ የመቁረጥ ፍላጎት አላችሁ፣ የጅቡቲ ኢትዮጵያ መንገድ ሊቆርጡ ነው ይህን እየተዘጋጁ ያሉት ነው የሚለው። ዋናው ፍራቻው ወደዛ ላይ መሰለኝ። ታዲያ ይሄ እኮ ሀገራችን ነው። እኛ አሁን ወይት ነው ያደረሰን መሰለኝ። መንግስት ለመሆን እንፈልጋለን ነው ያለው። ለምንንም ቢሆን በመጽዋዕትም አግኝተንም ቢሆን ህዝባችንን እናኗራለን። የኑሮ ዘዴያችንን ለመቀየር በየቦታው አምባሲም ከፍተን ንጂኦ ማስገብተን በቃ እንፍጨረጨራለን። ለ4000 ዓመት ነው ኢትዮጵያ አለች የምትሉት። እኛ 4000 ዓመት አልሰማንም። መቼ እንደተደባለቁ እዛ ላይ አለ 1946 1948 ምናምን በነዛው ከሁሉ ቦታ ምኒልክ እየገደለ እያረደ ምን እያለ ከአውሮፓ ጋር ተመሳጥሮ ያደረገው ነው። ለምን አውሮፓ የራሳቸውን ጥቅም ከአረብ አገር በዚህ የሚፈልጉትን ለማካሄድ በዛ አካባቢ ያሉት የእስላም መንግስቶች ስለሆኑ እዚህ አንዲት ክርስቲያናዊት መንግስት ካደረኩ በፈለግን ሰዓት ገብተን አረቦች እምቢ ካሉ ፍንጫቸውን እንመታቸዋለን። ለዛ ያደራጇት ሀገር ነች የራሳቸው ሪሶርስ ለመጠበቂያ እና ይሄ ነው ሰውን እያታለሉ በሃይማኖት ስም ገብተው ስንት ሙሲባ ሲሰሩ እንደነበሩ ታውቃለህ። እና ዛሬ ለምን አይናገሩም? ትግራይ ይሄ ሁሉ በደል እየደረሰባት ለምን አይናገሩም? በተለያዩ አካባቢዎች በአሩሲ ላይ ስንት ምዕመናኖች ቄሶች ሲገደሉ ክርስቲያኖች አይደሉም? ድራማ ነው። እኛ ጥቁር ህዝቦች እያታለሉ በተለያዩ ምክንያት በተለይ በሃይማኖት ስም ገብተው አፍሪካን ምን እንደሰሯት አፍሪካውያን በደም አድርገው ያውቃሉ፣ ይገባቸዋል። ዛሬኛ ሃይማኖት የግል ነው የምንላቸው። ወደዛ ተነዋል። ለመስገድ የፈለገ ይስገድ፣ ቤተክርስቲያን ለመግባት የፈለገ ቤተክርስቲያን ይግባ፣ ለመጨፈር የፈለገ ይጨፍር። ያለውን ማስተማር የነሱ ግዴታ ነው። ሌላውን ግን የውልቅ ጉዳይ ስለሆነ አገር የጋራ ነች፣ ሃይማኖት የግል ነው። ይሄ ጉዳይ እዛ ላይ አክትሟል። ስለዚህ እነሱ መኖር እንደያዙት ማለት ነው። አውሮፓውም አሜሪካም አውስትራሊያም ምንም ሃይማኖት ተገዳ አይደለም፣ በፍላጎት ነው። የሌላቸውም አሉ ሃይማኖት። ስለዚህ እኛ የምንፈልገው ማስተማር ግዴታ ነው። ሃይማኖት የሌለ ሰው አይታመንም። ክርስቲያንም ይሁን እስላምም ይሁን አይሁድም ይሁን ሃይማኖት ያለው ሰው በዛ በሚያምንበት እምነት ካመነ አይገልህም፣ አይበድልህም፣ አይሰርቅም፣ አይዋሽም፣ አይዞምትም። መጽሐፍ ሁሉ አንድ ነው የሚለው፣ በአሰጋገድ ነው የሚለየው። የፖለቲካ ሰዎች እጃቸውን አስገብተው እንደፈለጉ ያቦኩናል። አንተ ክርስቲያን ብትሆን ለኔ ምን ታጎልልኛለህ? እኔ እስላም ብሆን አንተ ምን አጎልልሃለሁ? ወንድምነታችን ይቀጥላል። ሰው ነኝ በቃ። እምነቴ ደግሞ ወደ ፈጣሪ ስንሄድ እዛ ላይ ባመንኩበት መንገድ ለመጽደቅ ነው። ሰው ገድለህ ጽደቅ አላለኝም፣ አንዱን በድለህ ጽደቅ አላለኝም። ሰው አይደለም እንስሳ ከበደልክ በአምላክ ፊት ትጠየቃለህ ነው የሚለው ሁሉም መጽሐፍ። ስለዚህ ይሄ ድራማ አልቋል። እኛ ምንለው መንገድ እንዘጋለን፣ አገር እንሆናለን፣ የሄደውን አገር እንመልሳለን። አሁንም እምላቸው የኦሮሞ ፖለቲከኞች አብይን ትቃወማላችሁ፣ ሌላም ፖለቲከኞች በአማራም ክልል ትኖር አብይን ትቃወማላችሁ። ያንኑ አጀንዳ ተነጋግረን እንጂ በጦርነት የሚፈታ ምንም ነገር የለም። የሄደ አገር አለን፣ በታሪክ የሚታወቅ ኢትዮጵያውያን ነን፣ ታሪክ አለን፣ 4000 ዓመት ታሪክ አለን ካላችሁ ቤተክርስቲያን ውስጥ አለ ታሪኩ፣ የተለያየ ቦታ አለ። ቁጭ ብለን ተወያይተን ህዝቡ መኖር ይችላል። ኦሮሞም ሆነ አፋር ነው የአፋር ግዛት ውስጥ ነው ያለው መኖር ይችላል። እንደ ሌላ ሀገር አሁን ሆላንድ፣ ቤልጂየም አሉ፣ ፈረንሳይ ቤልጂየም አሉ። ሌላም ደግሞ ምንድነው የምትባለው ኒውዚላንድ ነው ኔዘርላንድ የምትባል ሀገር ስንት የአራት ሀገር ጣሊያን፣ ፈረንሳይ ምናምን የሚኖሩባት ሀገሮች አሉ። በተለያዩ ቋንቋዎች አብረው ይኖራሉ። ምንም አያጣላንም። ኢትዮጵያም ውስጥ እኮ አብረን ለመኖር እኛ ኦኬ። የኤርትራም ህዝብ ሊገንጠል አይልም ነበር። ሴቶቹ ማረም ግቢ እያስገቡ ማህፀናቸው እስከሚፈነዳ አንድ ሰው እናት ያለው እህት ያለው ህዝቤ ነው የሚለው ባልተረጋገጠ ወሬ አማጽያንን ታግዛላችሁ ምን ህዝቡን ደህና ኑሮ ደህና ህይወት ደህና እንትን ከሚሉ አስመራ ያለውን ፋብሪካዎችና የተማረውን ኃይል በሙሉ አዲስ አበባ ካጋዙ በኋላ ትገዛና አልገዛም ስላለ ስንት ውርደት ተዋርዶበት ነው ዛሬ ሁላችንም እዚህ መተን አንፈልግም እንለው። ኢትዮጵያ አዲስ አበባን ያሳዩናል። አስመራ አህያ ይሄድ አህያ አይደለም ኢንሻአላህ ካሮ ወገባችን ላይ ተሸክመን ብንሄድም ሰላም ነው የሚሻለን። አንናናቅም። ኤርትራ ውስጥ ችግር አለ አዲስ ሀገር ነች። ግን ብሔር ከብሔር መለየት፣ ሃይማኖት ከሃይማኖት መለየት አይን ያወጣ ልጅ የጠለፉ ገንዘብ አምጣ ምን ያሉ ህግ አልባ ሀገር የለችም። አንድ ለخባጥ ውሸታም ሃይማኖቱንና
ህዝቡን የሸጠ ለሆዱ አደር ህዝቡን እየረገጠ ለሌላ እየተገዛ ህዝቡን አይጨቁንም ችግር አለ ጦርነት ውስጥ ነው ያለነው አልወጣንም በእነሱ ሴራ ነው ደግሞ ወያኔና ኤርትራንም ያጋጩት እነሱ ናቸው አሁንም ትግራይና ኤርትራን ያጋጩት እነሱ ናቸው አሁንም ሌላ ኦዲት የሚያደርጉ እነሱ ናቸው የኢትዮጵያ አንድነት የምን አንድነት ይያሉ ዛሬ ግን የሚሞኝላችሁ ማንንም ሞኝ የለም ትግራይም ሀገር ሆና እንድትወጣ እኛም ሀገር ሆና እንድንወጣ ኤርትራም ሀገር ነች ሁሉም ሀገር ሆኖ ወጥቶ ተስማምተን እንኖራለን አሰላም አለይኩም እኛ የቋንቋ ችግር የለብንም የቋንቋ ጥላቻ የለብንም በፍቅር ተከባብረን ቄሱ ሸኹ የኛ ዒድ ሲደረግ አሰብ ላይ ነው ተወለድኩበት ሀገር ከደርግ ጊዜ ጀምሮ አብ ዒድ ሲሆን ቄሶች ይመጣሉ ቴንዳ ተደርጎ ያንን በዓል ከኛ ጋር ለማክበር እኛ ሰግደን እስከመጨረስ እዛው ይቆያሉ የከተማው አስተዳደር ክርስቲያንም ይሁን ሌላም ሃይማኖት ይኑረው እዛ መጥቶ ከዛ ህዝብ ጋራ ተሳስመው እንኳን አደረሳችሁ ተባብለን የክርስቲያንም በዓል ሲኖር እንደዛ አምባሻም ሲቆርሱ አብረው ምንም ችግር የለብንም እሱ ባመነበት እምነት ነው አንተ ያለህን ይሄ እኮ እምነት የመጀመሪያ ሃይማኖት ክርስትና ነበር ክርስትና ነው እስልምና የቀጠለው ምክንያቱን እየተረዳዳ ወይ ታስረዳዋለህ ወይ ያስረዳሃል ግን ልትገለው የፈቀደልህ የለም ወይ ሊገልህ የፈቀደለት የለም ድራማ ሰራችሁ ተማርንበት ለኛ አልከፋንም ተማርንበት ዛሬን እንደዛ የምናገረው ተማርንበት ሃይማኖቴን ስለምወድ የሰውን ሃይማኖት አልነካም እናቴን ስለምወድ የሰው እናት አልነካም አባቴን ስለምወድ የሰው አባት አልነካም አገሬን ስለምወድ የሰው አገር አልነካም ለማደግ ስለምፈልግ የሚያድገውን ሰው ደግሞ ድንጋይ አልወረውርበትም ወይ በቦምብ አልመታው ይደግ ለምን ከኔ ይወስዳል ከሱ ወስዳለሁ እዚህ ደግሞ አንተ ከኔ የምትሻል ከሆነ ወደ አንተ ዩኒቨርሲቲ ልካለሁ ስኮላርሺፕ ጠይቃለሁ ወደኔ ደግሞ የተማረውን ኃይል ትልካለህ ኢንቨስተር ገንዘብ ያለው መጥቶ ይሰራል ለአገሩ ይገብራል እስፋልት ሰራበታለሁ ትምህርት ቤት ሰራበታለሁ ውሃ ገድብበታለሁ ዓለም አብሮ ነው ስለዚህ ያንን ዛሬ አይተናል በተለያዩ ዓለም ተዘርግተን እናንተ በስሪንጋ አርጋችሁ ያስገባችሁብን ጥላቻና እኛ ማንንም ብሄር አንጠላ ስርዓት ላይ 4 ኪሎ የተቀመጠው ግን በድሎና ያንን በደል እንዳይደገም ዛሬ የታገልነው እንታገላለን እና ሆስፒታል ሊሰራልን አይደለም ስለማን እኛን ይንቀናል አወል አርባን ሁለት ወር አላገኘው ሊወጣ ስል ከኤርፖርት ነው የመለሰ እና በሁለት እጁን ሲሉ አላየህም ጥያቄያችን ምንድነው ፍትህ ነው እኛ ብረት አንስተን ኤርትራ ወክለን ልንዋጋ ትግራይን ወክለን ልንዋጋለም በራሳችን ላይ የደረሰው በደል ነው ወደ በረሃ ያወጣን አይ የማንም እሱ እንደሚመስለው እሱ ተላላኪ ነው እኛ ግን ተላላኪዎች አይደለንም ማንንም አላከለም ኤርትራ መንግስት የትግራይ ኃይሎችን በጣም በዚህ ላመሰግናቸው ወዳለሁ በኩፉ ቀን ቀኝ እጅ ሆናችሁናል ይሄን ቃል የምናጥፍ እኛን አያድርገን እናንተም ደግሞ የተገነባውን ወንድምነትና ጽምዶን የሚያፈርሱ ጠላቶች መሃል ገብተው ቦታ የሚያገኙበት እንዳይሆን ጸሎት እናደርጋለን ሌት ከቀን አይ ይሄ ነው መልካም አሁን ምናልባት ቀደም በመግቢያ ላይ ምንድነው ያልከኝ እነዚህ ሰዎች እየገፉ በቃ መንግስትነት መያዝም ሊያስፈልገን ነው ምክንያቱም ህዝባችን ጥያቄው አልተመለሰም እንደምንም ብለን ተደራጅቶ መንግስት እያደላደለ እያደራጀ እስኪሄድ ድረስ የህዝብ እርዳታ ያስፈልገዋልና የሚያግዘው ያስፈልገዋል የሚያስተዳድረው ያስፈልገዋል የሚያቀናጀው የሚያገናኘው ከጎረቤት ጋር ከዛም ከሩቅ ጋር ያስፈልገዋልና መሆን ይኖርብናል ብለን እስክናስብ ድረስ አደረሱን ነው ያልከው አሁን ጥያቄ የሚሆነው ምንድነው የምትቀይሩት ለምሳሌ ከማለት እናንተ በርግጥ የአፋር ኃይሎች እንደምታሸንፉ እርግጠኛ ነኝ የምልህ ሌላ ተአምር ከሰማያት ስለዘነባችሁ አይደለም ትክክለኛ ህዝባዊ የሆነ ጥያቄ ያላችሁ የአፋር ህዝብ እኔም ብያለሁ የአፋር ህዝብ ህዝቤ ነው ከዚህ ሚዲያ በላይ ከደደቢት በላይ ስለ አፋር ህዝብ ተቆርቁሮ የኡነት ትግል ያደረገ ሚዲያ የለም ሰዎች ያጋለጥናቸው እናንተ ገና ሳትወጡኛ ነበር እያንዳንዱ ማን የማን ወንድም ነው ስንት አለው ይሄንን እየበሉ የአፋር ህዝብ ለብስኩት እየለመነ መንገድ ላይ እየወጣ በነበረበት ታግለናል በጣም ያሳዝን ነበር መጀመሪያ አካባቢ እንዴ እነ ገዱ ሐመሎ
እና አወል አርባ እና ይሄ ትምህርት ቢሮ ኃላፊ የነበረው ምናምን ፎቆች የራሳቸውን ፎቆች ግብር ሁላ ከመንግስት የሚከፍሉ ሰዎች ቪላ ቤቶች እያንዳንዱ በ12000 ደሞዝ ማዓት ቪላ ቤት ያሰሩ ሰዎች ያጋለጥናቸው ይሄ ሚዲያ ነው ያጋለጣቸው። እና አፋርና ደደቢት አፋርና ትግራይ በጣም ግንኙነታቸው ጠበቅ ያለ ነው፣ ከሌላው ይለያል ብዬ ነው የማምነው። በጣም ስለዚህ እናንተ መንግስት ብትሆኑ ከኤርትራ ጋር ከአፋር ከትግራይ ጋር ከአማራ ጋር ከሌሎቹም እንደዚህ ከጎረቤት ጋር ምንድነው ልትለውጡ የምትችሉት? ለአፋር ህዝብስ ምንድነው የምትለውጡለት? እናንተ አሸንፋችሁ ብትገቡ ህዝቡ ይህንን አውቆ መቀበል፣ ማገዝ፣ መርዳት ከውስጥም መረጃ መስጠት ይኖርበታልና እንዴት ነው የምትለውጡት የሚል እስኪ። በጣም ጥሩ ጥያቄ ነው። በጣም ይሄ መሰረታዊ ጥያቄ ነው። እኛ አንደኛ ትግላችን የአዋል አርባን ያለበት ቤተ መንግስት አስለቅቀን እዛ እንገባለን አለ። እኛም ኢብራሂም ዑስማንም የምንታገለው የአፋር ህዝብ ጥያቄ ዲሞክራሲ ነው የሚያገለግለው፣ ህግና ስርዓት ያላት ተቋሞች ያላት ፓርቲና ሰራዊቱ፣ ፓርቲና ፍርድ ቤቱ፣ ፓርቲና ፖሊሱ የተለየ ህዝቡን የሚያገለግል እዛ ውስጥ ያሉት የፖለቲካ ኃይሎችን በአንድ አይን የሚያይ ስርዓት ያለው። አሁን እኛ ታጋዮች ነን። ነገ ፓርቲ ለመመስረት ከፈለጉ እኛ ኤመርጀንሲ ኃይሎች ነን፣ ፖለቲከኞች አይደለም። እኛ ኤመርጀንሲ የሄደውን መሬት እናስመልሳለን። በየቦታው የምታለቅስ የአፋር እናት እንባ እንጠርጋለን። ከጎረቤቶቻችን ጋራ የነበረውን እዚህ ፈትፍቶ 4000 ዓመት ነው 3000 ዓመት የቆፈሩትን ጉድጓድ ሁሉ ደፍነን አዲስ እኛ ከትግራይ ጋራ በልማት እንዴት አድርገን ነው፣ በንግድ እንዴት አድርገን ነው እኛ ያለንን እዛ የላክን እዛ ያለውን እንዴት እዚህ እናመጣለን፣ ኢንቨስተሮቻችን ሲመጡ እንዴት አድርገው ነው የሚለዋወጡት፣ ቤትም ለመግዛት ከፈለጉ መቀሌ ላይ ሌላም ቦታ ህግና ስርዓት ያላት ሀገር ተጠንቶ ከሁለቱም ምሁሮች ከኤርትራም ከትግራይም ወጥቶ አካባቢው ሰላም የሰፈነበትና ህዝቡ ለራሱ መርጦ የሚያገለግለውን የሚገዛውን አይደለም የሚያገለግለው ውረድ ሲባል የሚወርድበት እምቢ ካለ ባንቁላል ወይ በጢማጢም ተመቶ በኮሚደሮ የሚወርድበት በቃ እንደ አውሮፓ ሲስተም ነው የምንፈልገው። ህግና ስርዓት የበላይነት ያለበት ህዝቡ ተከባብሮ የሚኖርበት። ይሄ የሃይማኖት ፖለቲካ የጂንጃንካ ፖለቲካ የምን ፖለቲካ ሃይማኖት የግል የራሱ ቤት ጽፈት አለው። የሚገባውን ስድገት የሚያስተምረውን አስተምሮቱ እዛው ከፖለቲካ ጋር ምንም የሚያነካካው የለም። ሁሉም የራሱ ህግና ስርዓት ያላት ንጹህ የሆነች ከዘረኝነት የጸዳች ሀገር ለመመስረት ነው የምንፈልገው እኛ እንጂ አሁን እነሱ ከገፋን በኋላ እዛ ቤት መንግስት ገብተን ኖ ጊዜያዊ መንግስት እስከሚመሰረት ድረስ አካባቢውና ህዝቡን እንጠብቃለን፣ ህግና ስርዓት እናስከብራለን። ከዛ በኋላ በዘር በጎሳ በአካባቢ ሳይሆን ማን ነው የተማረው፣ ማን ነው ችሎታ ያለው? አንተ ዶክተሬት ተመለህ የወታደር ኮሎኔል ካደረጉ ምንድነው ምዛ መስራው? አንተ እርሻ ተምረህ የሆስፒታል ኃላፊ ካደረጉ የውሃ የምድር ውስጥ ያለው ማዕድኖች ምናምን ተምረህ ወስደው የእንስሳት ሐኪም ካደረጉ ምንድነው መስራው? ችሎታ አለው። ሁሉም በደረጃው በትምህርቱ ተወዳድሮ ህዝቡን ለማገልገል የራሱን ላብ እየበላ የህዝቡን ለህዝቡ የሚያደርግ የሚከታተል የሚቆጣጠር። አሁን እኮ አፋር ክልል ምን አለ መሰለ አንተ ጋር መጣለሁ እኔ ስመጣ ምን ፈለክ ትልኛለህ? እኔ ኦዲተር ነኝ ትልኬ ነው የመጣሁት። ኦዲት ስንት ቢሊዮን ብር እንደሰረክ ካውቃለሁ። ለኔ ይሄን ያህል ገቢ ታደርጋለህ ካላደረክ የሙስና ኮሚሽን ይመጣል። እኔ አውቃለሁ እንደሰረክ ስንት ፎቅ እንዳለ ስንት ቤት እንዳለ እና ይሄን ለኔ ይሄን ያህል ገቢ ካላደረክ በሙሉ በሙስና አስጠይቃለሁ። እየተካፈሉ ህዝቡ የሰጣቸውን አደራ ረስተው የማፊያ ግሩፕ አብረው ሆነው ገንዘብ እያሸሹ ዱባይ ላይ ሆቴል፣ ቱርክ ላይ፣ ታይላንድ ላይ፣ ካናዳ፣ እዚህ ቤልጂየም ላይ ገንዘብ እያወጡ ከጅቡቲ መንግስት ጋር ያላቸው ቁርኝነት እየገደላቸው መሬታቸውን እየያዘ በሰራዊት በቀደም ለታ መጥቷል። የጅቡቲ መንግስት መጥቶ ኦብኖ ላይ የአፋር ኢንስኮ ላይ እናቀርባለን ባህላዊ አስተዳደራችን ምናምናችንን ብለው የአፋርን መሬት በሙሉ ያስገባበትን ካርታ ልከልሃለሁ። ነገም ጊዜ ካለን እንደግማለን እና
ያ መንግስት ጋራ የጅቡቲ የጦር ኃይሎች በአዲስ አበባ ወርደው መጥተው ስለ አገሪቱ ስለ አፋር ህዝቦች ስለ ኢብራሂም ዑስማን ለማጥናት ስለያዊ ገንዘብ እየረጩ ስለያዊ ስራቸውን ሴት ሳይቀር ምን ሳይቀር መጥተው ሰመራ ውስጥ ነው ያሉት ናውቃቸዋለን አንድ በአንድ እና የአፋርን ህዝብ ትናንትናም ወደ 300 ፍየሎች ወስደዋል ወደ 400 የሚሆኑ ከብቶች ወደ 300 የሚሆኑ ስንት ሰው ገለዋል ልጆቹ ፍየል ሲጠብቁት የነበሩት ፈጣሪ አድኗቸው አምልጠዋል 16000 ዘመናዊ መሳሪያ አስታጥቆ 10 ኪሎ ሜትር ከእንደፈዑ እየጠበቁ ነው በትግራይ ጦርነት ሲጀመር እነሱን እዛ አስገብቶ ከኋላ መጥተው ሊደፈጭጩ ጅቡቲ ላይ ጥሩ እድል አገኙ የኢትዮጵያ መንግስትና ጅቡቲ ላይ ባሪያ አፋሮችን ያደረገችው የመጡትን ታጋዮች እየተቀለለች እየመለሰች እያሰረች እየመለሰች ያ ዘመን ግን አልፎበታል ዛሬ ሁለት ነገር አለ እኛ ያጣነውን ሰላም ጅቡቲ አታገኝ ሌላው የኛን የያዘ አያገኝም ይሄን በደም አድርገው ጭንቅላታቸው ውስጥ ማስገባት አለባቸው በወሬ ብቻ አይደለም ከውስጤ በስዬ ነው እኔ የምናገረው ታጋዮቹም ከዚህ በላይ ስለዚህ እኛ ያጣነውን ሰላም እኛ ለራሳችን ፈንድተን ጠፍተን አብረን እናጥፋቸዋለን እንጂ አበደን አያገኙም እስካሁን ድረስ አታለሉ አሁን ግን በሙሉ በትምርትም በቴክኖሎጂም በሀብትም ህዝቡን አስራቡ መንገድ የለም ምን የለም ጅቡቲ ስንት ቢሊዮን ብር ያስገባች የአንድ ሴት ጭና ማታከል አገር አፋሮች የተራቡ ኢሳዎች ዛሬ ወደ ደረጃ እንደደረሱ ሁሉም የሚያውቁ ነው በዘረኝነት አፓርታይድ መንግስት ነው ያለው መጥቶ በድሮን መጥቶ ከኤልዳር 10 ምናምን ሰዎች ሴት ሳይቀር ወስዶ እስር ቤት ውስጥ ነው ያዘው አንድ ቀን ተናግሮት አያውቅም ስለዚህ እኛ አፋሮች ነን ለአፋር አልታገሉም ሻጮች ናቸው በኢትዮጵያ በዚህ ለአፋር ክልል የመጣውን ባጀት በግመል አድርገው ጅቡቲ ድንበር ሲደርስ በመኪና አድርገው በዛ ያሾለኩ ነው እና እውቅና የሰጣቸው የገንዘብ ኮይት ነው የመጣ ገንዘብ ነው ብሎ ስለሚጠየቁ የጅቡቲ ባንክ እየሰጣቸው የጅቡቲ ዜግነት አውጥተው ነው ወላ አርባ ወላ ልጆቹ ወላ እነ ዳውድ ሐምቦሎ እነ ምናምን እና አዲስ አበባ ውስጥ ያለው አታች ወታደራዊ አታች እዛ አዲስ አበባ ውስጥ ያለው የሐሰን ሞዶቤ ጅቡቲ የደህንነት ኃላፊ ወንድም ነው ኮሎኔል ከሱ ጋር ነው የሚሰሩት ህዝባቸውና ሀገራቸውን እየሸጡ ስለዚህ እነሱ እኛ ወገኖቻችን ነው አንዱ ወገንነት እኔ አሁን ዛራ ሚዲያ ያለው ደደቢት ሚዲያ መጥቼ የምናገረው የምታደርጉልን ቀላል ነገር አለ በሚዲያ ደረጃ ድምጻችን አይሰማም ነበር አሁንም ደግሞ ከዚህ በፊት ያደረጋችሁ ወይት እንደደረስን እኛ ነው የምናውቀው ሁለተኛ ደግሞ አሁን ፕሮግራም ሰጣችሁ በአማርኛም በትግርኛም በአፋርኛም የራሳችን ችግር ለህዝቡ እናስረዳለን አንዳንድ ሰዎች ሲሰሙ ስንት አንድ ቀበሌ ላይ የወረዳ ኃላፊ ነው ሁለት ልጆቹ ሞቱ እርጉዝ ሆነው ሆስፒታል ከመድረሳቸው በፊት አምቡላንስ ታጥቶ ማለት ነው በቃሬዛ ላይ አሁን የወረዳ ኃላፊ ነው ለአወል አርባ ያጨበጭብለታል እነሱ ኮንትሮባንድ ያጋግዙበታል አሸዋ አፈር ቤት ቪላ ምናምን ይሰራሉ በአፋር ደም የ5 ወር ደሞዝ አልወሰዱም የመንግስት ሰራተኞች ሚሊሻው የ8 ወር ደሞዝ አልወሰዱም 2 አመት ያልወሰዱም አሉ ኮሜንት ካልጻፍኩ ምናምን ከስራ የሚባረሩ አሉ ትናንትና የአፋር ታጋይ ሳዕዲያ ኢብራሂም የኡጉጉሞ የድሮ ታጋይ ነች እኛ እንደዚህ ከቀጠለ ጉዳዩ ሐጅ ኢብራሂምን ነው የምንደግፈው ስላሉ የነማፈራ የአፋር ትልቅ ዘፋኝ አዛውንት ናት በሙሉ ወስዶ እስር ቤት አስገብቷቸዋል አንድ ፖሊስ ስርቆት እየተካሄደ ነው ከአፋር እናቶች ባሎቻቸው በጦርነት ያለቁትን ከነሱ የቀሙትን ቢጃማ አምጥተው እዚህ ደላላ ሰፈር እየሸጡ ነው ይሄ አግባብ አይደለም ለመንግስት አመለከትን ምን አለ ህዝቡን ያስቸገሩት ነውና ይሄ ጥሩ አይደለም ያለውን እስር ቤት 5 አመትና 50 ሺህ ብር ቅጣት ተከፍላለ ተብሎ ሌላ የታሰሩ ቁጥር ስፍር የላቸውም በየቦታው አሁን ህዝቡ ምን አመጣ አንድ ልጅ ሲያዝ ከነመሳሪያው ከቦ ፖሊስና ህዝቡ ተፋጥቷል በየቦታው ገዋኔ ዳሊፋጌ ደዌ ሌላም አካባቢዎች አሁን ደዌ ጫካ ውስጥ ያሉ አሉ ከነመሳሪያቸው እየተፈለጉ ማለት ንሞታለን እንጂ እጅ አንሰጥም ዲክታቶር ኢትዮጵያ ውስጥ እንዳውም የለም ወይትም ቦታ እንደዚህ አይነት ስርዓት የለም ስለዚህ ይሄ ከማን ነው ከአብይ አህመድ ቀይ መስመር ስለተሰጠው ቀጥቅጥ አድርግ እስማኤል ጋር ያደረግነውን ቦታ እንዲዝ አድርግ ጎበዝነህ ስልጣንህን የሰረከውን ስረቅ በቃ ብሏል ደግሞ ገንዘብ መኖር አለበት የወረዳ ኃላፊ የምን ኃላፊ የመንግስት ባለስልጣን ሆናችሁ ገንዘብ ከሌላችሁማ እናንተ ምንድነው በኃይለኛ አትስረቁ እንጂ ትንሽ መቦጮቅ
ይገባችኋል ናዝሬት ላይ በተደረገው ስብሰባ ላይ ታዬ ደንደአ እንደዛ ብሎ ሲናገር ነበር ሚዲያ ላይ እና ይሄ እዛ ሲሄድ አማራን ያማል አማራ ጋር ሲሄድ ትግራይን ያማል እኛ ቁጥር ውስጥ የለንም አልኩ እኔ ግን እዚህ አንተ ሚዲያ ላይ ታስታውስ እንደሆነ 3-4 ጊዜ መሄ ጦርነትም የኛ ታጋዮችም ሳይወርዱ ወደ ትግልም ቅስቀሳ ሳናደርግ አትናቀን እና ወልዓርባን እዛ ያሉት ሌቦች አይተ በእነሱ የአፋርን ህዝብ አትገምት እኛ ታጋሾች ነን ከተነሳን ግን የሚመልሰን የለም በአላማ ጽኑ ህዝብ ነው ትግስታችንን እንደሞኝነት አንተ እንደምትለው ዘላን አገር እኮ እንዳለን አያቁም አሁን የአፋርን ክልል አንዴ ትግራይ ውስጥ አንዴ ኦሮሚያ ውስጥ ያካልሏታል አንዴ አማራ ውስጥ ያካልሏታል የሌላ ክልል ሰዎች አብቶ ያሰፍሩበታል ህዝቡ ምን አይነት ስሜት አለው ይቆጣ ይሁን ከተቆጣ ሲሆን ነገር እንትን ይሁን የለም ምንም ማያደርጉም ነው ምንም እናደርጋለን አናደርግም አብይ አህመድ አንድ ነገር እዚህ ለታሪክ እንዲቀር ልበል 4 ኪሎ ምንገባው ወደድክም ጠላህም እኛ ነው የናቁት ያስረግዛ ይላል እቺን በደም አድርገህ አስቀርልኝ ዛሬ ቀን 26 ነው ሁለተኛ ወር 2026 ነው 4 ኪሎ ምንገባው እኛ ነን ዋጋን አስከፍለዋልና አሁን የሚገባውን ኮጦር ይግባ አለኛ ይግባ ይሄ መሳሪያ የኛ ድርሻ ነው ተረዳኝ እዛው እናስቀረዋለን ማንንም አንገልም መሳሪያው ግን እኛ የበደለችን ሀገር ስለሆነች በየቦታው ጦር ቀስቅሶብን ሳት ያነደዱባት አካባቢ ስለሆነ መሳሪያው ለኛ ይገባናል እኛ እናስቀራለን ሌላውን እየናቁ አይደለም እኛ ግን ዘላለም በጦርነት ውስጥ ተጠምዶ ጦርነት ውስጥ ያደገ ህዝብ ነው በዚህ ኢሳ ይልኩበታል በዚህ ኦሮሞን ይልኩበታል በዚህ አማራና እሱን ያባሉታል በዚህ ትግራይና እሱን ያባሉታል ዘላለም የጦር ምድር በዚህ ጅቡቲ ውስጥ እየተጨፈጨፈ አንተ ሴት ልጅ ከትምህርት ቤት እኮ እየመጣች በድንጋይ እንደ እባብ ጨፍጭፎ ነው የገደሏት እኔ አንድ ጊዜ ነግሬሃለሁ አንተም ሚዲያ ላይ ወጥተን ተናግረናል አሁን በቅርቡ አፋር ስለሆነች ብቻ ፖሊሱ ያየ ምንም ነገር አላለ ስለዚህ እኛ መኖር የተሐረም ህዝቦች ነን እዚህ አካባቢ እና ሌሎችን ህዝቦች ምላቸው ወንድሞቻችን ናቸው አገሩ አገራቸው ነው ሽርክነት ነው አብሮም ሁሉም የራሱ ቋንቋ አገር አለው ብላችሁ አገር እንዳለን ስሜት እንዲያድረንና አገራችን ላይ ደግሞ እርስ በርሳችን ባህላችንን አካባቢያችንን ካልቸራችንን ምን ተዋወቀው እኛ ነን ለኛም እድል ስጡን እንደሌላው ስርዓት እየመጣችሁ እየገዛችሁን አንድነት ምናምን ካላችሁ አይገባንም አንተ የማን ልጅ ሆነ ነው የምትገዛው አባቴ ለምንድን ነው የተሰዋው ወንድሜ ለምንድን ነው የተሰዋው እህቴ ለምንድን ነው የተሰዋች እህቶች ሳይቀሩ ነው የተሰዋው ለምን ተረሽን ለምን ተቃጠል ለምን ሞት በባህር ያ ሁሉ መሳሪያ ያ ሁሉ ሎጂስቲክስ ያቀርቡ የነበሩት አባቶቻችን ናቸው እኛ ነፃ እንድንሆን ነው እንጂ ዛሬ መተህ በአንድነት ለምን እኛም ማንታመንበት በአገራችን ላይ አንተ የምን ታማኝ ሆነ ነው እኔን መተህ ብትገዛኝ በምን ትለያለህ ከሌላው እድል ካልሰጠኸኝ አየር ኃይልም ውስጥ መግባት አለብን ባህር ኃይልም ውስጥ መግባት አለብን አገራችን ራሳችን መግዛት አለብን ከናንተ ጋር መወያየት አለብን የሚያስፈልገውን ከላይኛው መንግስት ትእዛዝ መሰጠት አለበት ግን እገዛሃለሁ ከፈለክ ትኖራለህ ካልፈለክ ያ ዘመን አለፈ ፈጣሪ እንዳይሳካ አድርጎ በትንትና አድርጎታል ዛሬ ተፋቅረን አብረን መሄድ ነው ወደድንም ጠላንም ጎረቤት ስንሆን እኛ ጎረቤት አድርገን ለዚህ ቋንቋ ተናጋሪ ጎረቤት አድርገን ለዚህ ቋንቋ ተናጋሪ ጎረቤት አታድርገን ብለን አይደለም ፈጣሪ በትእዛዙ ነው ጎረቤት ያደረገን የጎረቤት ሐቅ አለ የጎረቤት መብትና ግዴታ አለ ይሄ ግዴታና መብት ተጠቅመን ህዝባችንን መጥፎ ዘረኝነት ጥላቻ ቀማኝነት ማስተማር ሳይሆን አንድነት እድገት አንዱ ካንዱ የተሻለበትን ለአንዱ እየሰጠ አብረን ተደጋግፈን የማደግ ባህሪ ያደጉት ዓለሞች እንዳደጉት ህግና ስርዓት ያላት ሀገር መሆን አለብን ካልሆነ ግን መዝሙር ብቻ በተዘመር እኔ ሊገባኝ አይችልም አላይማ እኔ አሰብ ነው የተወለድኩት አባቴ አባት ሱልጣን ነበር ምን ነበር ሁሉም በእጃችን ነበር ዛሬ እኔ ወደዛ አግልለ ደሃ ልጅ ሆኜ ትናንትና ፍየል ጠባቂ የነበረው ለሐጩን እየተፋብኝ የሌለውን ታግሳለሁ በአገር የደረሰ ነው ሲኖር ደግሞ ቅድሚያ ለኔ መስጠት ሌላ ቦታ የለኝም እኔ ወላው አፋር ውስጥ ሆኖ ሌላ ቦታ ሄጄ እንደ አገር ልጅ ነኝ ይገባኛል ልል አልችልም ሁሉም የራሱ ድንበር አለው የራሱ እንትን አለው ህዝቡ እንደነበረው ባህላዊ አስተዳደር ነበር ትክክል ነው ስለዚህ
ይሄን ደግሞ ጭንቅላት ውስጥ ማስገባት አለባችሁ ሁሉ ጊዜ ነው የምናገረው አንድ ነገር አለ መጥፎ ባህሪ ምን አለ ትግራይም ወላ ኤርትራም ወላ ሌላም አካባቢ መቅረት ያለበት ሰው መብቱን ሲጠይቅ እንደ ሀገር ልጅ ሆኖ እኔ ሲያስን ለመጠየቅ መብት አለኝ ሌላንም የመጠየቅ መብት አለኝ የምኖርበት አካባቢ ወይ የምታገልለትን ትግል መጠየቅ መብት አለኝ ፖለቲካ ጋር አታስተሳሰሩ ያለውን ጥያቄ የምጠይቀው ትክክል አይደለም ይሄ ጥያቄ ምክንያቱም እንደዚህ ነው አይ ጥያቄው ትክክል ነው ወስደ እስርና ማፈን መጨረሻ የታፈነ ድስት ይፈነዳል የሚፈላ ድስት ራሱን ያበላሻል ሌላ ምንም ጥቅም የለው ከጊዜ ጥላቻ እየተፋፋመ ነው የሚመጣው ትገነባለ ይፈርስ ሶሪያን አለም እንደ ያፈራረሷት የዛን ጊዜ ሰላማዊ ሰልፍ ወጥተው ህዝቡ ምንድነው ጥያቄያችሁ ቢላቸው ኑሮ ያ ሁሉ እልቂት ያ ሁሉ መከራ ያ ሁሉ ኃጢያት ባልተሰራ ነበር መሬት ስር ማንንም ማያቀስር ቤት ሰው እየሞተ መፍትሄ ሆነ እንዴ መጨረሻ አጥንቱን አውጥተው እስከ ማቃጠል ነው የደረሱት ሐፊዝ አልአሰድን ስለዚህ ከሌላ መማር አለብን መወያየት ባህል ማድረግ አለብን እስያስ የኔ መሪ ነው ያንተም መሪ ነው የሌላው መሪ ነው እንደ ብቻ እንደ ግልህ ማየት የለብህም አንድነት አለ ምትለው እኔ አባቴን የፈለኩትን መጠየቅ መብት የለኝም እንደ ወንድሞች አሁን ኤርትራ ውስጥ ነው ያለው ኤርትራ ውስጥ ወላ ሌላም ትግራይም አካባቢም ይሆን ወጣቱ ሲጠይቅ አሉይታዊ መልስ መመለስ አለበት እንደ እንትን ማየት የለብህም ግን ጥያቄው ሰዓት አለው አሁን እኔ አሁን በጦርነት በተጠመድንበት ሰዓት እንደዚህ ነው እንደዛ ነው ብል ጊዜው አይደለም ታው ይሄ ጊዜው አይደለም ስለዚህ አሁን ጠቅለል አድርጌ ስረዳው የህዝብ ጥያቄ ማዳመጥ የሚችል መሆን መቻል አለበት ፖለቲካ ጋር አታያይዙት ነው የምላቸው ጥያቄውን የሚፈታ ይፈታል የማይቻል ከሆነ ማስረድተህ እኮ ልጅህ ነው ወንድምህ ነው አብረው የታገለ ነው እኔ አሁን አገሪቱ ልትወረር ነው ሲባል ከሁሉ በላይ ያመኛል እኔም አለሁበታ የከተናቁት ማን ስለሆነ ነው እሱ መጥቶ አገር ሊወር ህዝቡ እንደዚህ ያሰቃየ በየቦታው እንትን ይያለ ስለ ኢትዮጵያም ህዝብ ያመኛል ህዝባችን ነው ተረዳ በካርታ ደግሞ የተለያየ ነው ያለን ኦሮሞ ኬንያም አለ ኢትዮጵያም አለ ሶማሌ አለ ኢትዮጵያ አለ ሶማሊላንድም አለ ጅጅጋም አለ ኬንያም አለ ሰው አብሮ ነው የሚኖረው ደቡብ ሱዳንም ከሄድ እንደዛው ነው ኒዌር እዚህም አሉ ዛም አሉ በዚህም ከመጣ በኒሻንጉል ውስጥ በዛም አሉ በዚህም አሉ ትግራይ ውስጥ ከመጣ በዛም ትግረኛ ተናጋሪ በዚህም ትግረኛ ኩናማም ከመጣ አንድ ህዝብ ነን ግን አፍሪካ ከጦርነት ወደ ሌላ ጦርነት ማቅ እንዳትገባ ባለበት እነሱ በተውት በዚሁ እንሂድ ብለው ተስማምተው ግብጽ ላይ ተፈራርመው ናይጄሪያ ላይ ተፈራርመው ባደረጉት አቡጃ ላይ በዛ ነው ይሄ እኛ ብቻ ለሁሉንም የሚመለከት ነው እና ካርታ ቢለያይ መብትህ ከተከበረ ወንድምህን ካከበሩልህ ምን ችግር አለ ዛሬ ጹምዶ ይላል ለምን ለይተን አልገደልናችሁም ነው የጹምዶው ጥላቻው ሌላ ምንም ነገር የለም ትግራይ በመጽዋ አውርዶ የፈለገውን ምግብም ሱካርም ነዳጅም ቢያስገባ ምን ችግር አለ መሬት ጠቅሎ ነው እንደሚወስደው ስለዚህ አንተ ለራሴ ልገለው ነው እና መፈልገው እኔ ማደርገው ግድያና አፈና ላይ ተባበሩኝ ማለት ይሄ የሚያስኬድ አይደለም ማንንም ማያደርግልህም አሁን በሰለጠነ ዓለም ላይ ነቅተናል ትናንትና አታለል ዛሬ ግን ያ አይደለም እና ህውሃቶች አንድ ምላቸው የትግራይ ህዝብ ዋጋ የከፈለ ህዝብ ነው ትናንት ከአዲስ አበባ ረስታችሁት የነበራችሁት ህዝብ መጨረሻ ላይ ከአዲስ አበባ ላይ አንስቶ ሲወረውራችሁ ያ አታግሎ ደረጃ ያደረሰ ረስታችሁት የነበረው ህዝብ ረስታችሁን ነበረ ምን የመሳሰለ መኪናና ምን የመሳሰለ ጮማ ስጋ እየበላችሁ ምን የመሳሰለ ልጆች ጋር ረስታችሁን ነበር አላለም ልጆቻችን ናችሁ የሚያስፈልገው ዋጋ እንከፍላለን ብለው ጭጭ ነው ያለው ዛሬ አዳምጡት ዝም ብላችሁ እናንተ በፈለጋችሁ ሳይሆን አንዳንድ ጊዜ ደግሞ ማዳመጥ ጥሩ ነው ህዝቡ የሃይማኖት መሪዎች አሉ የሀገር ሽማግሌዎች አሉ ህግና ባህል ያለው ነው እዚህ አፍሪካ ቀንድ ላይ ያለው ህዝብ ዝም ብሎ እንደ እንስሳ የኖረ ህዝብ አለ ከድሮም ከመንግስት በላይ መንግስቱ ነው የኖረ ህዝብ ነው አዳምጡት ስተቱ አይደጋገም ፐርፌክት ትክክል ነው ከሰዓታችን አንፃር በዚህ ልንቋጭ ነው ሰዓቴን እያየው ነው ከቲቪ ጋርም ለማገናኘት ነው እሱን እያየው የነበርኩትና
በጣም ወሳኝ መልእክቶችን ያስተላለፍከው አብደላ። እኔ የገረመኝ ምንድነው የራሱ አሮባት የምንታ ማስተላለች ነው የሚባለው ሀገር ውስጥ ያለው ትርምስ ሳይፈታ ሚሳኤል ጠምደን ጨርሰናል ምናምን የፕሮፓጋንዳ ስራው ነው። ፕሮፓጋንዳ በደንብ በፕሮፓጋንዳም እነሱን ማለት አቅማችን ነው በሚሉት መመለስ መቻል አለበት። የኤርትራም የትግራይም የአፋርም የሚዲያ ሰው የሚባል አክቲቪስት የሚባል ኢሊት የሚባል በአጠቃላይ የፖለቲካ ኢሊትም የሌላም እንደዛ መመለስ ይኖርባቸዋል እንጂ ሰውየው እንዳልከው አንድ ቅዳሜ የቀረው ሰው ነው። እንደዛ አይነት እብደት ቢያሳይ ምንም የተለየ መልእክት የለውም። ሌሎች አንድ ቅዳሜ ቀራቸው ሲባሉ እንደሄዱ ሁሉ ይሄም ይሄዳል ነው። መጨረሻ ላይ ያስተላለፍከው መሪዎች ህዝባቸውን ማዳመጥ አለባቸው፣ ግን የሁሉም ነገር መፍትሄ ስለሚሆን እሱን ወስዳለሁ። አብደላ መልሰን ነገ ከነገ ወዲያ ጊዜ ያንተ ጊዜ በፈቀደው እንገናኛለን። አሁን ግን ከሰዓታችን በጣም ጥሩ አንዲት መልእክት አለችኝ። ለሶማሌ ህዝብ ነው መልከው። የሶማሌ ህዝብ አሁን ሸሽቶ ወደ እናንተ ገብቶ ከዛ ጀቶች ያበረረ ወይ ሰራዊቱ ወደዛ አሸሽቶ ገና ዋጋለሁ እንደ ሱዳኑ መሪ ቦርሱዳን እንደወረደ ሐሳቡ እሱ ነው። ቦታ አትስጡት። የኢትዮጵያ ህዝብ ሞት ላይ እጃችሁን አታስገቡ፣ ታሪካችሁን አታበላሹ። ይሄን ለማለት እወዳለሁ። አመሰግናለሁ። በጣም አመሰግናለሁ አብደላ። መልካም ጊዜ ይሁንልህ። በጣም እጅግ በጣም አድርጌ አመሰግናለሁ ለጊዜ። እኔ አመሰግናለሁ ታዝር። መልካም